ቤተሰቦች እንግዲህ ያው እንደምታዩት መጨረሻ እንደዚህ ሆኗል ማለት ነው። እና ሁላችሁም ከኔ ተማሩ። እውነቴን ነው የምላችሁ። ያው ነገሮች እስከሚረጋጉ ያለኝ አማራጭ ይሄ ነው። ህይወት የሚባል ነገር አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ወደ ተከበራችሁ የዩቲዩብ ቻናል ተከታዮች እንዴት ናችሁ? እንግዲህ እንደምታዩት ዛሬ እንግዲህ አልወጣም ብዬ ነበር ከቤቴ። በቃ ህይወቴን ለማትረፍ ግዴታ መውጣት አለብኝ ነገሮች እስኪረጋጉ። እንግዲህ እሱም ስልኩ ዘግቶ ጠፍቷል። ስለዚህ ቁልፍ አለው ማለት ነው። የቤትም መግቢያ ቁልፍ ስላለው በማንኛውም ሰዓት ሊመጣ ስለሚችል ለእኔ ደግሞ ጥሩ አይደለም በዛን ሰዓት ላይ ህይወቴም እና ስለዚህ ግዴታ ለተወሰነ ጊዜ ራቅ ማለት አለብኝ ነገሮች እስኪስተካከሉ። እና እንግዲህ እንደምታዩ እዚህ ጋር ልብሶችን እያስተካከልኩ ነው ማለት ነው። ለተወሰነ ጊዜ ያህል ዞር እላለሁ። ያ ግዴታ ነው በቃ መሆን ስላለበት ዞር እላለሁ ማለት ነው። አትውጪ ብላችሁኛል ብዙዎቻችሁ፣ ግን በቃ ግዴታ ነው ካልሆነ ለህይወቴ በጣም አስጊ ነው ለእኔና አሁን አስተካክዬ እንግዲህ ልብሴን እና በጣም በፍርሃት ነኝ አሁን ራሱ እስክወጣ ማለት ነው። በጣም ፈርቻለሁ። ምክንያቱም ሚዲያ ላይ እንዲለቃለቅ አልፈለገም። በጣም ሰው አስጨነቀው፣ ጓደኞቹ ያስጨነቁ፣ ስልኩን ዘግቶ ጠፍቷል። ስለዚህ አሁን ደግሞ ያለኝ አማራጭ ግዴታ የተወሰነ ጊዜም ቢሆን ራቅ በይ ስለተባልኩ እንግዲህ ልብሶቼን ያው እንዳትወጪ ብላችሁኛል። ግን እንደዚህ ደግሞ አልወጣም ሙጭጭ ሲባል አንዳንድ የሚፈጠረው ነገር አይታወቅም እና እንግዲህ የተወሰነ ልብሶቼን ይዤ እንደምታዩት እንግዲህ እያስተካከልኩኝ በጣም ደክሞኛል። እውነቴን ነው የምላችሁ። ያው እንግዲህ ልብሶቼን እያወራረድኩ ነው የተወሰኑትን ለተወሰነ ጊዜ ያህል የምቆይበትን አላወቅኩም። ያው ነገሩ መች እንደሚቆም እንደሚበርድም አልገባኝም። የተወሰኑ ልብሶቼን እንግዲህ ለጊዜው ነገሮች እስኪረጋጉ እንዳልቸገር እና እንግዲህ ውዶቼ እያስተካከልኩ ነው ማለት ነው። እንዳትወጪ ብላችሁኛል፣ ግን በቃ ምንም ማድረግ አልችልም። ምንም ማድረግ አልችልም። ያው እንግዲህ የተወሰኑ ልብሶችን እዚህ ውስጥ አስቀምጫለሁ፣ አዘጋጅቻለሁ ማለት ነው። አሁን መውጣት አለብኝ እና የቀረውን ደግሞ እንግዲህ አሁን ራሱ በጣም እየፈራሁ ነው ስቀርጽላችሁ። የተወሰነው ደግሞ ቀሪውን እንግዲህ እዛ ማርፍበት ቦታ ላይ ሆኜ ያለውን ነገር አስረዳችኋለሁ ማለት ነው። እንዳትወጪ ብላችሁኛል፣ ግን መውጣቴ ግድ ሊሆን ነው። ምክንያቱም ህይወቴ ላይ በጣም አስጊ ነገር አለ። በጣም እየፈራሁ ነው የምቀርጽላችሁ አሁን ራሱ እና እዚህ ጋር እንግዲህ ሰፈር አካባቢ ኮንትራት ጠርቻለሁ ማለት ነው። ያ በቃ የተወሰኑ ነገሮችን ምንም መያዝ ያለብኝን ነገር ሻንጣይ ውስጥ አለ፣ ትንሽዬ ሻንጣይ ውስጥ እሱን ነገር አስተካክያለሁ እና በቃ ቀሪውን ነገር እንግዲህ ያው ፈልግም ባልፈልግም ቤት ለቅቄ ለጊዜውም ቢሆን ልወጣ ነው ማለት ነው። እንግዲህ ፍጻሜውን አላህ ነው የሚያውቀው። በቃ ሁላችሁም አግዙኝ፣ ሁላችሁም በጸሎታችሁ በዱዓችሁ አግዙኝ። ለህይወቴ ሲባል መራቅ አለብኝ እና በቃ እንግዲህ ራሱ ቤተሰቦቼ ከዚህ በኋላ አላለቅስም፣ ደክሞኛል እና ያለውን ነገር እንግዲህ አብረን እናያለን መጨረሻውን ማለት ነው። በቃ ቀሪውን ነገር እዛ ማርፍበት ቦታ ሆኜ እነግራችኋለሁ፣ ቀርጽላችኋለሁ። በጣም እየፈራሁ ነው ራሱ የምቀርጸው። ማንም የለም፣ እንደምታዩት ከፍቼ ልወጣ ነው ግቢው፣ ማንም የለም። በጣም ፈርቻለሁ። ቁልፍ አለው፣ በማንኛውም ሰዓት መምጣት ይችላል። ቤት እንደሆንኩ ያውቃል፣ እያስፈራራኝ ነው እየደወለ። ስለዚህ መውጣት አለብኝ ለህይወቴ ሲባል። መትራፍ በአትሊስት የሚፈጠረው ነገር አይታወቅም እና በቃ ሁላችሁም አግዙኝ ሁላችሁም። ለጊዜውም ቢሆን እንግዲህ ዞር ማለት አለብኝ ማለት ነው። ምክንያቱም ህይወት የሚባል ነገር አለ እና እንግዲህ ያሱ ቤተሰቦቼ እንግዲህ ለጊዜውም ቢሆን ይኸው ከቤት ወጥቻለሁ። አሁን ጓደኛዬ ቤት ደርሻለሁ እና አልሐምዱሊላህ በሰላም እዚህ ደርሻለሁ። ነገሮች እስኪረጋጉ ድረስ ያው ግዴታ ማረፍ አለብኝ ማለት ከቦታው ራቅ ማለት ስለነበረብኝ ወጥቻለሁ ማለት ነው። አሁን ያለሁት ጓደኛዬ ቤት ነው። ቤት አይደለሁም። ያው ከቤቱም አትውጪ ብላችሁኛል፣ አስጠንቅቃችሁኛል፣ ግን ግዴታ ነው። ለህይወቴ ስባል መውጣት አለብኝ
በተወሰነ ጊዜ ነገሩ ተረጋግጦ እሱም ስልኩ ዘግቷል፣ ስልኩን ከፍቶ ያለበት ቦታ እስኪረጋገጥ መክፈት በማንኛውም ሰዓት ከፍቶ በሩን ከፍቶ እኔን ምናልባት የማይፈልገው ሚዲያ ላይ ስለመጣሁበት ገመ ነው ሙሉ ነገሩ ስለተለቃለቀ ያን ነገር አይፈልገውም እና ምናልባት ለኔ ለህይወቴ ትንሽ አስጊ ስለሆነ ለጊዜው ዞር ብያለሁ ማለት ነው። አትውጭ ብላችሁኛል፣ ግን ወጥቻለሁ። ምንም ማድረግ አልችልም እና እንግዲህ የጓደኛዬ ቤት ነው ያለሁት። አልሐምዱሊላህ በሰላም ደርሻለሁ። እዚህ ትንሽ ራቅ ይላል፣ ግን በቃ አዚዝዬ ትንሽ ውሃ አምጪልኝ እስኪ። እንግዲህ ለእኔ የተጨነቃችሁልኝ በሙሉ አላህ ይክፈላችሁ ሀጃችሁን ውዶቼ፣ ሁላችሁም በላችሁም በየእምነታችሁ። ከምንም በላይ ግን በቃ እኔ የምፈልገው ሁላችሁም ከኔ ተማሩ። ይኸው በቃ እንዲህ ነው በቃ ሌላ ፕሮሰስ ሌላ እንትን ውስጥ ነው የገባሁት። እኔ ያሰብኩት ሌላ በህግ በሽማግሌ ሊጠየቅ ነበር። እሱ ስልኩን ጠፋ። ቤቴ ቁጭ ብዬ ነገሮችን ልከራከር ነበር፣ ግን በቃ ጠፋ። እኔ ራሱ ሞክሬለት ነበር ነው ያለሁት ጓደኛዬ ቤት ነው። ቤት አይደለሁም። ያው ከቤትም አትውጪ ብላችሁኛል፣ አስጠንቅቃችሁኛል፣ ግን ግዴታ ነበረ። ግዴታ ነው። ለህይወቴ ስባል መውጣት አለብኝ። በተወሰነ ጊዜ ነገሩ ተረጋግጦ እሱም ስልኩ ዘግቷል፣ ስልኩን ከፍቶ ያለበት ቦታ እስኪረጋገጥ መክፈት በማንኛውም ሰዓት ከፍቶ በሩን ከፍቶ እኔን ምናልባት የማይፈልገው ሚዲያ ላይ ስለመጣሁበት ገመ ነው ሙሉ ነገሩ ስለተለቃለቀ ያን ነገር አይፈልገውም እና ምናልባት ለኔ ለህይወቴ ትንሽ አስጊ ስለሆነ ለጊዜው ዞር ብያለሁ ማለት ነው። አትውጭ ብላችሁኛል፣ ግን ወጥቻለሁ። ምንም ማድረግ አልችልም እና እንግዲህ የጓደኛዬ ቤት ነው ያለሁት። አልሐምዱሊላህ በሰላም ደርሻለሁ። እዚህ ትንሽ ራቅ ይላል፣ ግን በቃ አዚዝዬ ትንሽ ውሃ አምጪልኝ እስኪ። እንግዲህ ለእኔ የተጨነቃችሁልኝ በሙሉ አላህ ይክፈላችሁ ሀጃችሁን ውዶቼ፣ ሁላችሁም በላችሁም በየእምነታችሁ። ከምንም በላይ ግን በቃ እኔ የምፈልገው ሁላችሁም ከኔ ተማሩ። ይኸው በቃ እንዲህ ነው በቃ ሌላ ፕሮሰስ ሌላ እንትን ውስጥ ነው የገባሁት። እኔ ያሰብኩት ሌላ በህግ በሽማግሌ ሊጠየቅ ነበር። እሱ ስልኩን ጠፋ። ቤቴ ቁጭ ብዬ ነገሮችን ልከራከር ነበር፣ ግን በቃ ጠፋ። እኔ ራሱ ሞክሬለት ነበር ራሱ ሱብሃንአላህ። ሰላም በያቸዋል። ሰላም እንዴት ናችሁ? አላችሁ? ያለን አልሐምዱሊላህ። እኔ አልጠበቅኩም ወላሂ እንደዚህ ሱብሃንአላህ። ምክንያቱም ያለውን የውስጣቸውን ፍቅር ያለውን ነገር ስለማቅ እንዴ አልጠበቅኩም አልገመትኩም። እና የሰው ልጅ ይቀየራል። በጣም የማይቀየረው አንድ አላህ ብቻ ነው። በጣም ስለዚህ አይዞሽ በቃ አንቺ አሁን ያለሽበት ሁኔታ ላይ ውስጥሽ ያለውም ሊጎዳብሽ ይችላል። አንቺ ብቻ አይደለሽም። ስለዚህ ለልጅ ላለችውም ሆድሽ ላለው ማሰብ አለብሽ። ተንገበገብኩኝ በጣም ትንሽ ነገራቶች እስከሚረጋጉ መምጣትሽ ጥሩ ነው። እንኳን መጣሽ። ወላሂ ቤቱ ደግሞ ቤትሽ ነው፣ ችግር የለውም። እኛም እስቲ አግኝተን እስከምናወራው ድረስ እሺ። በጣም የሚያሳዝነው እናንተን አትበይ። አንቺ አሁን አይምሮሽን አታጨናንቂ። ቀለል አድርገሽ ኢንሻአላህ ይስተካከላል። ከቤቴ መውጣት አልፈልግም ነበረ፣ ግን ምክንያቱም በቃ አንድ እግሬ ከወጣ ምናልባት ቁልፍ ሊቀይር ይችላል። ገብቶሻል? እሱ ልክ ላይ ያለው ነገር ምንም ጥሩ ስላልሆነ ልክ ነሽ። እንዲህ በሚናደድበት አንድ ወንድ ከፊቱ ዞር ማለቱ የተሻለ ሆኖ ሳለ ችግር የለውም። ኢንሻአላህ እናስተካክለዋለን፣ እናወራዋለን። አንቺ ራስሽን አታጨናንቂ። እኔ እንግዲህ አሁንም ለእሱ ብዬ ነው ለህይወቴ ቢያንስ ለቀሩ ለልጆቼ መኖር አለብኝ እና በንዴት እሱ በተናደደበት ሰዓት ድንገት ቢገባ ለእኔ ለህይወቴ በጣም ከባድ ነው። በጣም ብቻ ይስተካከላል። አንቺ አሁን አታልቅሽ፣ ተረጋጊ። በጣም ነው እኮ የሚያዝዬ፣ በጣም እኮ ነው የሚከብደው። በጣም እና ያሱ ቤተሰቦች አይዞሽ በሏት፣ አጽናኗት እስቲ። ወላሂ እኔ አልጠበቅኩም፣ እንደዚህ ደነገጥኩኝ። ሻንጣዋ ምናምን ነገር ይዛ ስትመጣ ሳይ ራሱ እንትን አላልኩኝም። እና እናንተ ብቻ ያለውን ነገር እስቲ አጽናኗት፣ አይዞሽ በሏት፣ ምከሯት። እናንተም ደግሞ ከሷ ተማሩ። እኔንም አላህ ይጠብቀኛል አቅም የኔንም መጣ ነገር እንዲህ ከሆነ ወንድ ልጅ በጣም ነው የሚያስፈራው። ወላሂ ላንተ በፍቅር አብረሽ እየኖርሽ
ለሱ ብለሽ አብረን እንኖራለን ተብሎ ከሀገር ተወጥቶ ተሰርቶ ተመቶ አርፈን ደግሞ አብረን እንኖራለን፣ ሰላም ኑሮ እንኖራለሁ፣ ድጋሚ ወልዳለሁ ምናምን በሚባልበት ሰዓት ላይ እንደዚህ አይነት ነገር ሲገጥም በጣም ነው የሚያናደው የሚያስደነግጠው። የማይጠበቅ ነገር ነው ይሄና እኔ ቶሊን አልጠበቅኩትም፣ እንደዚህ አላሰብኩም። ከሱ ይሄ ይመጣልን ብዬም አልጠበቅኩም አላሰብኩምም። ደግሞ ሻንጣዋን ይዛ እንዲሁ ጥት ብላ ስትመጣ በጣም ነው የደነገጥኩት። እኔ የምትቀልድ ሁሉን የመሰለኝ ግን ያው ሱብሃንአላህ ስልኩንም ስሞክርለት አልሰራም። ምንድን ነው የምለው ግን ሁላችሁም ከእኔ ተማሩ፣ ሁላችሁም ከእኔ ተማሩ። መጨረሻ እንደዚህ ነው የሆነው የኔ። አላህ ነው የሚያውቀው። ይስተካከላል። ቢያንስ ሀቄ ላቤ እንኳን ቢታሰብልኝ። ኧረ በአላህ በጣም ነው የሚያስፈራራኝ። ይስተካከላል ሁሉም ነገር ኢንሻአላህ ይስተካከላል። ሁላንም እንመክረዋለን። እሺም ተመለሻለሽ ቢኢዝኒላህ እንደ ድሮ። ሰላም ውድና ውድ የተከበራችሁ ዲያሱ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እንግዲህ ያሱ እየተረጋጊ ብዙ ነገር ብላችሁኛል። እንግዲህ ያው እኔም አልሐምዱሊላህ ትንሽ እየተረጋጋው ነው። ግን ደግሞ ያው ለህይወቴ ግዴታ ለህይወቴ መውጣት ስላለብኝ አትውጭ ብላችሁኛል። ግን ያለው ነገር ጥሩ ስላልሆነ ያ መውጣት አለብኝ፣ ህይወቴ ማትረፍ አለብኝ ማለት ነው። ማለት ጥሩ አይደለም ያለው ነገር ጥሩ አይደለም፣ ጥሩ አይደለም ባጭሩ። እና እንደምታዩት እንግዲህ ልብሴን እያስተካከልኩ ነው ማለት ነው። ያው እዚህ ጋር ልብሶቼን በሻንጣ ልብሶቼን እንግዲህ እያወጣሁ እየከታተትኩ ነው ማለት ነው። ምንም ማድረግ አልችልም። ምንም ማድረግ አልችልም። እንደምታዩት እንግዲህ